ተጋብታችሁ የጋራ ቤታችሁ ውስጥ መኖር ትችላላችሁ። እኔ ደስ እያለኝ አጋብቼ እላችኋለሁ። እኔ እናትሽ የእናንተን ደስታ ብቻ ነው የምፈልገው። የኔ ቤት በንግግርሽ ተጸጽቼ ያረግሽኝን ሁሉ ልረሳልሽ የፈለግሽው? እኔ በህይወት እያለሁ ሌላ ሰው እናቴ ብለሽ የጠራሽ እኔ እንደ ጥፋተኛ ታየኛለሽ? አንዲት ቃል እንዳትነፍሽ። ምን ትሆኚ? እኔ እናትሽ ልትወጊ? ለእኔ ለእናትሽ ስለት ምትጠብቂያለሽ? ና ውኪኛ ና ውኪ አድርጊዋ። እንደዚህ ልጅ ሆነሽ ከሞኝ በሞት ይሻለኛል። በመጨረሻም ወይዘሮ ገነት ብሌንና ዳግም ልጇ አንድ ላይ ተጋብተው እንዲኖሩ እንዲሁም ደግሞ ድል ባለ ሰርግ ደግሼና ድሬያችሁ አንድ ቤት ውስጥ መኖር ትችላላችሁ፣ ከአሁን በኋላ እኔ ሰው ምን ይለኛል በሚል ተልካሻ ምክንያት ሁለታችሁ እንድትለያዩ አላደርግም፣ እስከ ዳግም ብቻ ወደ ቤቱ ይመለስ፣ ሀሳቤንም አልቀይርም፣ እናንተ ትክክል ነበራችሁ፣ የስጋ ዝምድና ስለሌላችሁ ይቻላል፣ ሁሉም ነገር መጋባት ትችላላችሁ፣ ስለዚህ እኔ ነኝ በራሴ እጅ ደግሼ የምድራችሁ ብላ እንግዲህ የምስራችን ነግራታለች ማለት ነው ለብሌን። ብሌንም እንግዲህ በዚህ ነገር ተደስታ ለዳግም ለመናገር እንግዲህ ያው መንገዷን ቀጥላለች። ነገር ግን መንገድ ላይ ዳግም ወድቆ የምታገኝ ይሆናል ማለት ነው። ዳግምና እንግዲህ ያው ሳሚ ጸብ ውስጥ ገብተዋል ማለት ነው። እንግዲህ በሴት ምክንያት ተደባድበዋል። እንግዲህ ሳሚ ጥፋተኛ ነው ማለት ነው። ምክንያቱም ሁለቱ እንደሚፋቀሩና እንደሚዋደዱ እያወቀ ነገር ግን እሱ ብቻ ስለሚያፈቅራት ሁለቱም ፍቅረኛሞች ለመለያየት እየሄደን ያለው ማለት ነው። ምክንያቱም አንድ ሰው መልካም ነገር ለብሌን ማድረግ ከፈለገ ወይ ደግሞ ለሚወደው ሰው ማድረግ ከፈለገ ግዴታ ሁለቱን አለያይቶ ስለሚያደርግላት ብቻ እሷ የኔ ናት ማለት አይችልም ማለት ነው። ምክንያቱም ፍቅር የጋራ ነው እንጂ አንድ ሰው ብቻ ወዶና አፍቅሮ የሚሆን ነገር አይደለም ማለት ነው። ሳሚ እየሄደበት ያለው መንገድ እንግዲህ በጣም የተሳሳተ መንገድ ነው። ምክንያቱም ብሌንን መርዳት ከፈለገ እሷ የሱ እንድትሆን ማስገደድ የለባትም ማለት ነው። ነገር ግን በገዛ ፍቃዷ የኔ እንድትሆን እፈልጋለሁኝ፣ አላስገድዳትም። እናም ብሌን የኔ ካልሆነች የማንም አትሆንም፣ እኔ ለእሷ እሞታለሁኝ፣ ራሴንም እንግዲህ ያው መስጠት ካስፈለገ ራሴን መስዋዕት አደርጋለሁ ለብሌን ስል እያለ እንግዲህ ዳግም ላይ እየፎከረና እንዲሁም ደግሞ በስተመጨረሻ ላይ እንግዲህ ያው ያለ አቅም አትንጠራራ ብሎ ደብድቦታል ማለት ነው። ደም በደም አድርጎታል። እንግዲህ ያው በንግግር የማታምን ከሆነ እኔ እየታገስኩት እስከዛሬ ድረስ ዝም ያልኩ እንዲሁም ደግሞ ትክክለኛ ሰው የሆንኩት መጥፎ ባህሪዬን ትቼ ወደ ራሴ ተመልሼ ጥሩ ሰው ለመሆን ሞክሬ ነበረ ለብሌን ስል። ነገር ግን አሁን ላይም ደግሞ ለብሌን ስል ወደ መጥፎ ማንነቴ ልመለስ ነው፣ እያስገደድከኝ ነው እያለ እንግዲህ ዳግምን እየወቀሰ ነው ያለው ማለት ነው። ዳግም እንግዲህ ያጠፋው ነገር የለም። ምክንያቱም ከበፊቱኑ ይዋደዳሉ ሁለቱ ማለት ነው። ብሌንም ትወደዋለች። ነገር ግን በመሀላቸው ብዙ ፈተናዎች ነበሩ። በተለይ በእናቷ በኩል ሁለታችሁ እህትና ወንድም ናችሁ፣ የስጋ ዝምድና እንኳን ባይኖራችሁ እኔም ባልወልዳትም እንኳን ብሌንን አሳድጊያታለሁ፣ እንደ ልጄ ነው ማያት። ስለዚህ ሰፈሩስ ምን ይለኛል፣ እህትና ወንድም አጋባች ይሉኛል እያለች እንግዲህ እነሱን ለመለያየት ወይዘሮ ገነትም ያደረገችው ነገር አሁን ላይ ጸጽቷት ወደ ራሷ ተመልሳ ሁለቱ አንድ ላይ ሆነው እንዲጋቡ ፈልጋለች ማለት ነው። በመሀላቸው እንግዲህ ብዙ ነገሮች እየተፈጠሩ ናሉ፣ ብዙ ውጣ ወረዶችና እንዲሁም ፈተናዎች እየመጡባቸው ነው ያሉት ማለት ነው። ለምንድን ነው ግን ሰዎች ስንባል የሌላ ሰው ስትሆን አንድ ሴት ነጥቀን እንውሰዳት? የተወደደችዋን የተፈቀረችዋን ሴት ወንድ አጠገቧ እያለ ለምንድን ነው ስላፈቀርናት ብቻ ከዛ ሰው መለየት የምንፈልገው? ይህ ነገር ግን በኢትዮጵያ ውስጥ የተለመደ ይመስለኛል። አንድ ሴት ልጅ በአንድ ወንድ ከተወደደች በቃ ያቺ ሴት ለነሱ በቃ ታስፈልጋቸዋለች። ስለተወደደች ይሁን ብቻ ብዙ ጊዜ ጥያቄ የሚሆንብኝ ነገር ይሄ ነው። ከዚህ በፊት እኮ ዳግምን አፍቅራ ወይ ደግሞ ወዳ ባትሆን ኖሮ ዞር ብሎ ባላያት ነበረ ማለት ነው። ሲያሰቃያት ነበረ። ከዛ ውስጥ እንግዲህ በጣም ትህትናዋ፣ ትዕግስቷ፣ ታጋሽነቷን አይቶ ነው ያፈቀራት ማለት ነው። ስላፈቀራት ብቻ የሌላ የሆነችውን ሴት የራሴ ያደርጋለሁ ማለት ከባድ ነው ማለት ነው። ሳሚ ያው ለብሌን ስል ብዙ ነገሮች ይደርስበታል ብዬ አስባለሁ። ዳግምም እንግዲህ በብሌን ፍቅር በጣም ይፈተናል። አሁንም እየተፈተነ ነው ያለው። በጣም ነው ያሳዘነኝ ዛሬ በተለይ ማለት ነው።
እና ይህ ብዙ ወንዶች ችግር ነው በነገራችን ላይ ማለት ነው። አንድ ሴት የሌላ ሰው ስትሆን በጣም በቃ ይወዳሉ ምናምን፣ የራሱ ብትሆን ሌላ ሰው በዚህ መልኩ ከሱ ቢነጥቁት ምን ሊል ይችላል ሳሚ ማለት ነው። ማንም ሰው በሚወዱ ሰው አይደራደርም ማለት ነው። ህይወቴን መስጠት ካለብኝ እኔም ለብሌን ብዬ እሰጣለሁ ብሎታል ማለት ነው። ዳግምም ይህንን አንተ ስለምታስፈራራኝና እኔና እሷን ለመለያየት ስለምትፈልግ ብቻ እኔ የምተዋት እንዳይመስልክ፣ እኔም ለእሷ እሞትላታለሁ እያለ እንግዲህ እሱም የወንድ ወኔነትን እያሳየው ነው ያለው ማለት ነው። ዳግምንም ሳላደንቀው አላልፍም። ግን ያኛው ያው የተደለበ በሬ ስለሚመስል የኛው ደግሞ በየትኛው አቁሙ ማለት ነው የሚችለው። ስለዚህ ያው ዳግም እግዚአብሔር ይርዳውና ሁለቱ ይጋቡ። ሁለቱ ባልና ሚስት ቢሆኑ በጣም ደስ ይላል። ለወደፊት ተጋብተን ልጆች አፍርተን ጥሩ ህይወት ኖረን እያለ እሱም እየተመኘን ያለው። ስለዚህ በፍቅር መሀል ብዙ ፈተናዎች እንዳለ እናውቃለን። ማንኛውም ሰው በፍቅር በትዳር ይፈተናል። ነገር ግን ፈተናውን አልፈዋለው የሚለው ነገር ነው ከድራማው በስተጀርባ እኛ የምንማረው ነገር አለ ማለት ነው። ምክንያቱም አሁን ከዳግምና ከሳሚ ምንድን ነው የተማራችሁት? ሳሚ የሱ ያልሆነውን ነገር እየተመኘን ያለው ማለት ነው። በተለይ የሌላ ሰው የሆነችውን ሴት መመኘቱ ስህተት ነው ማለት ነው፣ በፈጣሪም ዘንድ በምድርም ዘንድ ማለት ነው። እና አንድ ሰው የራሱ የሆነውን ነገር ብቻ ነው መከተል ያለበት ብዬ አስባለሁኝ። ጉልበት ስላለን ብቻ ስላፈቀርን ብቻ አንድ ሰው የራሳችን እናደርጋለን ማለት የለም። ፍቅር ሁለት ሰዎች መሀል የሚደረግ ነገር ስለሆነ ማለት ነው። እሱ ብቻ ስለወደዳት የሚሆን ነገር የለም፣ እሷ ብቻ ስላፈቀረችው የሚሆን ነገር የለም ማለት ነው። ስለዚህ የእግዚአብሔር ፍቃድ ሊኖርበት ይገባል ብዬ ስለማስብ ነው በደንብ ያብራራውበት ማለት ነው። ሌላኛውና ዋነኛው ነገር እንግዲህ የቃል ጉዳይ ነው። ቃል አሁን ትክክለኛ እናቷ ከመጣች በኋላ እንግዲህ የምታደርገው ነገር ጠፍቷታል። ነገር ግን ያው ነገር መጎንገንና እንዲሁም ደግሞ እንግዲህ በዚህ ልክ የውሸት ታሪክ መፍጠር ችላለች ማለት ነው። ወደ ቤት መልሳ እንግዲህ ሰላምን በደንብ አድርጋ ፈትፍታ አጉርሳታለች። ማንም ምንም ቢልሽ እንዳትሰሚ። አሁን ላይ የገዛ እናቴ የወለደችኝ እናቴ ባትሆንም አንቺ ትተሽኝ አረብ ሀገር የሄድሽ ጊዜ አጎቴም አውጥቶ ውጭ ላይ የጣለኝ ጊዜ ልክ እንደ ወላጅ እናት ትናለኝ እንደ ወላጅ እናት አድርጋ አሳድጋኝ ብዙ ነገር ብዙ ፈተና አይታ እዚህ ደረጃ አድርሳኝ እንዴት ነው ልጄ የማትለኝ? አንቺ ራሱ እኮ ብሌንና ገነትን አትይም እንዴ? ገነት አሁን ብሌንን አልወለደቻትም፣ ነገር ግን አሳድጋታለች። ልጄ እያለቻት ታዲያ መቼ አፈረችበት? ስለዚህ አንቺም ደግሞ እንደዛ አድርገሽ አስብ እያለቻት እንግዲህ በደንብ ፈትፍታ ጉርሳታለች ማለት ነው። እንግዲህ የቃል እናት ሁሉንም ነገር ታውቀዋለች፣ ምክንያቱም አምጣ እንደወለደቻት ታውቃለች። ነገር ግን ሰላም እንዳታምናት አድርጋታለች ቃል ማለት ነው። ቃል ግን ከየት ነው እንደዚህ የምታመጪው? የምር በጣም ነው የገረመችኝ ማለት ነው። በቃ እሷ የውሸት ፈጠራ ባለቤት ናት ማለት ነው። ምክንያቱም ውሸት በእግሯ ነው የምታስኬዳት ማለት ነው፣ በጠራራ ፀሐይና ሳላደንቃት አላልፍም በነገራችን ላይ ማለት ነው። ጨካኝም ብትሆንም ነገር ግን ነገሮችን በዚህ ልክ ቶሎ ብላ በፍጥነት መቀየሯ ሳሚንም እንግዲህ እስኪገረም ድረስ ታስደምዋለች ማለት ነው። ምክንያቱም በዚህ ልክ እንዴት ልታሳምን ቻለች? ሰላምን በእውነት ለመናገር አሻንጉሊቷን ያደረገችው በቃ እንደፈለገች የምትጫወትባት። ሰላም ደግሞ የውሃ ልብ ስላላት አንድን ነገር ደጋግማ እንኳን አታስብም ማለት ነው። ለምን የሚለው ነገር ለማጥናት ለማጣራት እያንዳንዱን ነገር አትፈልግም። ምናልባት ውጤቱን አቀያይረው ይሁን እንግዲህ ወንድሟንም ታውቃለች። ቃልም ብዙ ጊዜ ደርሳባታለች። ብሌንን እያሰቃየቻት መጥፎ ልጅ እንደሆነች ታውቃለች። ነገር ግን አምና መቀበል አልቻለችም በአይምሯ። በቃ ታመነታለች። አለ አይደለ ፉል ኮንፊደንስ የላትም እራሷ ላይ ማለት ነው። በራስ መተማመን የሚባል ነገር አለ። አንድን ነገር ለመወሰን በራስ መተማመን ያስፈልጋልና ያ ነገር ሰላምን ስለሚጎላት ርህራሄና እንዲሁም በጎነት መልካምነት ስላለባት ነው። በተለይ አረብ ሀገር ላይ ብዙ ፈተናዎች ያሳለፉ ሴቶች እንግዲህ ሁሉንም ነገር በመታገስ ሰው ያላቸውን ደግሞ ነገር ማመን ነው። ብዙ ጊዜ ሰው የሚነግረንን ነገር ነው የምናምነው። በአይን የምናየውን ነገር ብዙ ጊዜ አናምንም። ነገር ግን የዲኤንኤ ውጤቱ ነው በዚህ ልክ ሰላም ቃልን እንድታምናት ያደረጋት ማለት ነው። ቃል ደግሞ እንግዲህ ማንም ሊጠረጥር የማይችል ነገር ነው ያደረገችው። ዶክተሩን እንዴት አደርጋ እንደሸወደች አስባችሁታል? በብር እንኳን ብትለምን በገላዋ አሟላ ዶክተሩን ልታስቀይር ፈልጋለች። ነገር ግን
ዶክተሩ በምንም በኩል መቀየር የማይችል አይነት ዶክተር ነው። ነገር ግን በስተመጨረሻ ላይ ታሪክ ሰርታለች ማለት ነው። ግን ብዙ ፈተናዎች አሁን ላይም እየመጣባት ነው ያለው። ያንን ፈተናዎችም እያለፈች ነው። ብዙ ጊዜ እውነት የያዘ ሰው ቶሎ ፍትህ አያገኝም። ይህን ነገር ማወቅ አለብን ማለት ነው። ምክንያቱም እውነት ታስገድላለች። እውነት መከራ ስቃይ እንድታዩ ታደርጋችኋለች። ምክንያቱም ውሸት ብዙ ጊዜ ከእውነት በልጣ ስለምትገኝ ማለት ነው። ነገር ግን አወዳደቅ በጣም ከባድ ነው የሚሆነው ማለት ነው። ለዛሬ ሊሳካልን ይችላል። የምናቅዳቸው የምናስባቸው የውሸት ፈጠራዎች እያንዳንዱ ነገር ዛሬ ላይ ሊሳካልን ይችላል። ነገ ላይ ግን ለምንወልዳቸው ልጆች አብረን ለምንኖራቸው ጎረቤቶች ብዙ ፈተናና ስቃይ ላይ እንድንደርስ ነው የሚያደርገን። ምክንያቱም በሰዎች ዘንድ ማንም እንዳያምነን ነው የሚያደርገን ማለት ነው። እምነት እንዳናገኝ ስለሚያደርገን ያው እንደ ቃል አይነት ከመሆን 1000 ጊዜ መሞት ይሻላል ማለት ነው። ምክንያቱም እውነት አስመስላ ውሸትን ስታቀነባብር እንግዲህ አይታችኋል ማለት ነው። ቃል ያደረገችው ነገር ግን ሰላምም አምናታለች 100% ማለት ነው። ለልጇ ስትል እናት እንግዲህ ብዙ ነገር ታደርጋለች፣ ብዙ ነገርም ትሆናለች። ለራሷም አትሆንም ማለት ነው። ሰላም አሁን ከሁሉም ውጪ ነው የሆነች፣ ወይ ከራሷ አልሆነች፣ ወይ ከልጇ አልሆነች፣ ወይ ደግሞ ከቤት ሰራተኛዋ አልሆነች። በብዙ ነገር እየተፈተነች ነው ያለችው። በቃ ዙሪያዋን መመልከት አልቻለችም። እቤቴ ውስጥ ምንድን ነው እየተፈጠረ ያለው የሚለውን ነገር ከና አላሰበችውም ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ያው አደራ ድራማ በጣም ደስ የሚል ድራማ። የዛሬው ግን ብዙም በቃ 3 ሰዎች ላይ ብቻ ነው አተኩሮ እየሰሩት ማለት ነው። ወይዘሮ ገነት ጎረቤት እንግዲህ አስመስላ የእሷ ልብ ውስጥ ገብታ በገነት ልብ ውስጥ እንግዲህ ቦታ ለማግኘት የማታደርገው ጥረት የለም ማለት ነው። እሷ የምትላትን ነገር ታግሳ ቤት ውስጥ ቁጭ ብላ ዳግምንን ፍለጋ ሲሄዱ ታግሳ ሄዳ፣ እንዲሁም ደግሞ ቡና ሲፈላ እንግዲህ ቡናውን ሳይጠጡ ዳግምን ሲጠብቁ ብዙ ቁጭ ብላ እንግዲህ ትዕግስት ኖሯት ቁጭ ብላለ። ይህንን ነገር ግን የምታደርገው በገነት ውስጥ ቦታ ለማግኘት ነው። አያችኋል? ሰው እናንተን ለመጉዳት ግዴታ ያ ሰው ውስጥ ቦታ ማግኘት አለባቸው ማለት ነው። ስለዚህ የወይዘሮ ገነት ጎረቤት ገነት ልብ ውስጥ ለመገኘት እንዲሁም ደግሞ እሷ ውስጥ ለመታመን እያደረገች ነው ያለችው ማለት ነው። ያ ነገር ደግሞ ተዋጥቶላታል። ውድ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። እንግዲህ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምታበረታቱን እጅግ አድርጌ አመሰግናለሁ። አደራ ተከታታዮች በሙሉ አደራ ድራማ የምትወዱ በሙሉ እዚህ ቤት ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አዳማን እየቃኛችሁ ማለት ነው። ይህ ቦታ እንግዲህ በጣም የሚያምርና ደስ የሚል አዳማ ናዝሬት፣ ውባ ናዝሬት ነች ማለት ነው። እንግዲህ ለዛሬ ቪዲዮ ያዘጋጀሁት ይህንን ይመስላል። ባይ ባይ። ወዳችኋለሁ። ሀገራችን ኢትዮጵያን ሰላም ያደርግልን። መዋደድን፣ መፋቀርን፣ መተማመንን ይስጠን።